ለህይወትህ ሙሉ ኃላፊነት መውሰድ ራስህን ስርዓት ለማስያዝ ባለህ ችሎታ ላይ የተመሰረተ ነው። ይህ ፍላጎትህን የመቆጣጠር አቅምህ ደግሞ ለደስታ፣ ለጤናና ለስኬትህ እጅግ በጣም ወሳኝ ነው። ኃላፊነትን መቀበል በጣም ከባድ ከሆኑት የስኬት ደረጃዎች አንዱ ሲሆን ያለሱ ምንም አይነት ስኬት ማግኘት አትችልም። ኃላፊነትን አለመቀበልና ውድቀትን በሌሎች ሰዎች፣ ተቋም ወይም ሁኔታዎች ላይ ማሳበብ ለጊዜው ደስተኛ ቢያደርግህም ኃላፊነትን አለመውሰድ ህይወትህን የሚያዛባ፣ ማንነትህንና ውሳኔ የመወሰን አቅምህን የሚያዳክም እንዲሁም ሰብአዊነትህን የሚቀንስ ነው። ከእሴቶችህ ዝቅ ማለት ስትጀምር ማለቂያ የሌላቸውን ሰበቦች ወደ መደርደር ትሄዳለህ። የ21 ዓመት ወጣት ሳለው በትንሽ አፓርታማ ውስጥ እየኖርኩ በግንባታ ሰራተኝነት እሰራ ነበር። ጠዋት 2 ሰዓት ላይ ስራ ቦታ ለመገኘት ከሌሊቱ 11 ሰዓት ላይ መነሳትና በ3 አውቶቡሶች ተሳፍሬ መሄድ ነበረብኝ። ቀኑን ሙሉ የግንባታ ቁሳቁሶችን በመሸከም ስደክም እየዋልኩ እስከ ምሽቱ 1 ሰዓት ድረስ ቤት አልገባም ነበር። ለመኖር የሚያስችለኝን ያህል በቂ ገንዘብ የምሰራ ብሆንም የማጠራቅመው ትርፍ ገንዘብ ሆነ እንደ ፍላጎቴ መልበስና መዝናናት የምችልበት አቅም አልነበረኝም። በምኖርበት ትንሽ አፓርታማ ውስጥ ሬዲዮ ሆነ ቴሌቪዥን አልነበረኝም። ክረምት ሲሆን የሙቀት መጠኑ ከ0 ዲግሪ ሴንቲግሬድ በታች ስለሚሆን አመሻሹ ላይ እምብዛም ከቤት አልወጣም። ከስራ የተረፈ ጉልበት ሲኖረኝ ደግሞ በእሳት ማንደጃ ዳር አጠገብ ባለችው ትንሽ ጠረጴዛዬ ላይ ሆኜ አነባለሁ። አንድ ቀን ምሽት ላይ እዚያው ጠረጴዛዬ አጠገብ ብቻዬን ተቀምጬ ሳለሁ በቃ ህይወቴ ይህ ነው የሚል ጥያቄ በአእምሮዬ መጣ። ከዚህ ሌላ የማውቀው ህይወት አልነበረኝም። የህይወቴ ዋና ተዋናይም እኔ አልነበርኩም። ከዛ ራሴን በቲያትር መድረክ ላይ እንዳለና ፊቴ ላይ መብራት እንደበራ ዋና ገጸ ባህሪ አድርጌ ማሰብ ጀመርኩ። ትንሿን አፓርታማዬን፣ ራሴንና አካባቢዬን ተመለከትኩ። የሁለተኛ ደረጃ ትምህርቴን አለማጠናቀቄን አሰብኩ። ለመስራት ብቁ የሆንኩበት ብቸኛው ስራ የጉልበት ስራ ብቻ ነበር። መሰረታዊ ወጪዎቼን ለመክፈል በቂ ገንዘብ የማገኝ ብሆንም በወሩ መጨረሻ ላይ የሚተርፈኝ በጣም ጥቂት፣ እጅግ በጣም ጥቂት ገንዘብ ብቻ ነበር። ከዚያ በድንገት እኔ ካልተለወጥኩ በቀር ሌላ ምንም ነገር እንደማይለወጥ ተረዳሁ። ሌላ ማንም ሰው መጥቶ ህይወቴን ሊቀይርልኝ፣ ሊያድነኝ አይችልም። እንደ እውነቱ ከሆነ ማንም ሌላ ሰው ስለኔ ህይወት ግድ አልነበረውም። ከዚያች ቀን ጀምሮ ለህይወቴና ለደረሰብኝ ነገር ሁሉ ተጠያቂ እንደሆንኩ አወቅኩ። እውነትም ተጠያቂ ነበርኩ። አሁን ላለሁበት ሁኔታ አስቸጋሪ የልጅነት ጊዜን ማማረር ወይም ቀደም ሲል በሰራኋቸው ስህተቶች ላይ ማሳበብ አልችልም። ኃላፊው እኔ ነበርኩ። በሹፌሩ ወንበር ላይ የነበርኩት እኔ ነኝ። ህይወቴ ይህ ነበር። እናም እሱን ለመለወጥ አንድ ነገር ካላደረግኩ ዘላለሜን እዚያው በተዘፈዘፍኩበት መኖሬ ነው። ይህ መገለጥ ህይወቴን ለወጠው። ከዚያን ጊዜ ጀምሮ በህይወቴ ውስጥ ላለ ነገር ሁሉ ኃላፊነትን ወሰድኩ። ስራዬን ከበፊቱ በተሻለ መልኩ ለመስራት ኃላፊነቴን ተቀበልኩ። ከስራ ላለመባረር ዝቅተኛውን ነገር ብቻ ከማድረግ ይልቅ የምችለውን ሁሉ ማድረግ ጀመርኩ። ለገንዘቤ፣ ለጤንነቴና በተለይም ለወደፊቱ ህይወቴ ኃላፊነትን ወሰድኩ። ህይወቴንና ራሴን ለማሻሻል በተቻለው መንገድ ሁሉ ቀጣይነት ያለው ዕውቀት ለመቃረም በመወሰን በማግስቱ በምሳ ረፍቴ ላይ በቅርብ ወደሚገኝ አንድ የመጽሐፍት መደብር በመሄድ ሊረዱኝ የሚችሉ መረጃዎችን፣ ሐሳቦችንና ትምህርቶችን የያዙ መጽሐፍት ገዝቼ የዕድሜ ልክ ልምዴን ጀመርኩ። ለራሴ ያቀድኩትን ማንኛውንም ግብ ለማሳካት መማር የሚያስፈልገኝን ማንኛውንም ነገር መማር እንደምችል ስለተረዳው በቀረው የቢዝነስ ህይወቴ የሚረዳኝን ነገር ለመማር ማንበብ፣ የድምጽ ፕሮግራሞችን ማድመጥ፣ ኮርሶችንና ሴሚናሮችን መከታተል ጀመርኩ። በጊዜ ሂደት 80 በመቶ የሚሆነው ህዝብ ለህይወቱ ሙሉ ኃላፊነት እንደማይቀበል ተማርኩ። ሰዎች
በሕይወታቸው ውስጥ ደስተኛ ባልሆኑባቸው ነገሮች ያለማቋረጥ ያማርራሉ፣ ይተቻሉ፣ ሰበብ ያቀርባሉ እና ሌሎች ሰዎችን ይወቅሳሉ። የዚህ አስተሳሰብ መዘዝ ግን አስከፊ ነው። በኋላኛው ሕይወት ውስጥ የስኬትና የደስታ ተስፋዎችን ሁሉ ሊያበላሽ ይችላል። ከልጅነት እስከ ጉልምስና። ከልጅነት ጀምሮ ራስህን ለሕይወት ተጠያቂ እንዳልሆንክ አድርገህ ማየት የተለመደና ተፈጥሯዊ ነው። ልጅ በነበርክበት ጊዜ ወላጆች የበላይ ናቸው። ሁሉንም ውሳኔዎች ይወስኑልሃል። ምን አይነት ምግብ እንደምትበላ፣ ምን አይነት ልብስ እንደምትለብስ፣ ምን አይነት ጨዋታዎችን እንደምትጫወት፣ በምን አይነት ቤት እንደምትኖር፣ በየትኛው ትምህርት ቤት እንደምትማርና በትርፍ ጊዜ ምን አይነት እንቅስቃሴዎችን እንደምታደርግ የሚወስኑት እነሱ ናቸው። አንተ ሕፃን ንጹህና ምንም የማታውቅ ስለሆንክ እነሱ እንድታደርግ የሚፈልጉትን ታደርጋለህ። በራስህ ሕይወት ላይ ያለ ምርጫ ወይም ቁጥጥር በጣም ትንሽ ነው። እያደግክ ስትሄድ ግን በእያንዳንዱ ነገር የራስህን ውሳኔ ማድረግ ትጀምራለህ። ነገር ግን በልጅነት የሚደረገውን በመልመድ ምክንያት ሳታውቀው አሁንም ለሕይወት ተጠያቂ የሆነ ሊንከባከብ የሚችል ሌላ ሰው እንዳለ እንዲሰማ ትሆናለህ። አብዛኛው ሰዎች የሚያድጉት አንድ ችግር ቢፈጠር ተጠያቂው ኤከሌ ነው ብለው በማመን ነው። ሁል ጊዜ ተጠያቂው፣ ጥፋተኛው፣ ኃጢአተኛ ሌላ ሰው ነው። እነሱ ተጎጂዎች እንደሆኑ እንዲሰማቸው ሆኖ በማደጋቸው በውጤቱም በሕይወታቸው ውስጥ ለተከሰቱ ነገሮች የድሮ ሕይወታቸውንና ሌሎችን እንደ ሰበብ ይወስዳሉ። ወላጆች በፈጸሙብህ ግፍ ጥላ ስር አትኖር። በልጅነት በሰራሃቸው ትንሽም ሆኑ ትልቅ ስህተቶች ወላጆች ሲሰድቡ፣ ሲነቅፉ፣ ሲናደዱብህ ያደግክ ከሆንክ አሁን ላይ አዲስ ነገር መጀመር ስታስብ መረበሽህና መፍራት የማይቀር ነው። ስታድግ ወላጆች የሚያስደስታቸውን ነገር ለማድረግ ወይም የሚያናድዳቸውን ነገር ላለማድረግ ተጠንቅቀ ከሆነና በተሳሳትክ ቁጥር አካላዊ ሆነ ስለ ልቦናዊ ቅጣት ይደርስብህ ከነበረ የበታችነት ስሜትና ብቁ እንዳልሆንክ እንዲሰማ ሆነ ይሆናል። ወላጆች የጠየቁህን ነገር ባለማድረግ በቅጣት ሰበብ ፍቅር ተነፍገ ካደግ በደለኝነትና ማንም አይፈልገኝም የሚል ስሜት እንዲሰማ ሆነ ይሆናል። እነዚህ ነገሮች አዋቂ ከሆንክ በኋላ ለራስህም ሆነ ለሕይወት ተጠያቂ እንዳልሆንክና አሁንም ተጠቂ እንደሆንክ እንዲሰማ ሊያደርጉ ይችላሉ። አስቸጋሪ በሆነ የልጅነት ሕይወት ውስጥ ካደግን ትልቅ ሰው ስንሆን የሚሰማን በጣም የተለመደ ስሜት በቂ አይደለሁም የሚለው ነው። በዚህ ስሜት ምክንያት ራሳችንን ከሌሎች ጋር እናወዳድራለን። ሌሎች ደስተኛ ወይም በራስ የመተማመን ስሜት ያላቸው ከኛ የተሻሉ ናቸው ብለን እናስባለን። የበታችነት ስሜትን እናዳብራለን። ይህ ደግሞ የስሜት ውድቀትን ያመጣል። ገዳይ ውድቀት። በማንኛውም ምክንያት ሌሎች ከኛ ይሻላሉ ብለን ካሰብን ከኛ የጎደለ ነገር እንዳለን ገምታለን። እነሱ ከኛ የበለጠ ዋጋ እንዳላቸው እናስባለን። በሕይወታችን ውስጥ ላሉት አብዛኞቹ የስብዕና ችግሮች ምንጭም ይህ ዋጋ የለኝም የሚለው ስሜት ነው። ይህ ስሜት በዓለማችን በአገር አቀፍ ሆነ በዓለም አቀፍ ደረጃ ለአብዛኞቹ ፖለቲካዊና ማህበራዊ ችግሮች መንስኤ ነው። በሕፃንነታችን በተቀበልናቸው ጎጂ ትችቶች ምክንያት በውስጣችን ከከተቱብን የጥፋተኝነትና የከንቱነት ስሜቶች ለማምለጥ ሌሎች ሰዎችን መስደብና መንቀፍ እንጀምራለን። በሕይወታችን ውስጥ ደስተኛ ባልሆንን ወይም ቅሬታ ባለብን ቦታ ላይ ሁሉ የመጀመሪያ ምላሻችን ዘወር ብሎ መመልከትና ጥፋተኛው ማን ነው ብለን መጠየቅ ይሆናል። አብዛኞቹ ሃይማኖቶች የኃጢአትን ጽንሰ ሐሳብ በሚያስተምሩበት ጊዜ ስህተት በተፈጠረ ቁጥር የሆነ ሰው መጥፎ ነገር አድርጓል፣ የሆነ ሰው ጥፋተኛ ነው፣ የሆነ ሰው መቀጣት አለበት በማለት አንድን ሰው ተጠያቂ ያደርጋሉ። ይህ አጠቃላይ የጥፋተኝነትና የቅጣት እሳቤ ከጊዜ ወደ ጊዜ እየጨመረ የሚሄድ የቁጣ ስሜት፣ ቂምና ኃላፊነት የጎደለው መሆንን ያመጣል። ኃላፊነት የጎደለው አመለካከት። ፍርድ ቤቶቻችን ዛሬ በሕይወታቸው ላይ ለተፈጠረው ችግር መፍትሄ እንዲያመጡና ካሳ እንዲከፈላቸው በሚጠይቁ በሺዎች በሚቆጠሩ ሰዎች ተጨናንቀዋል።
ሰዎች ራሳቸው ሙሉ በሙሉ ጥፋተኛ ቢሆኑም እንኳን በጠበቆቻቸው በመታገዝ ካሳ ለመጠየቅ ወደ ፍርድ ቤት ይሄዳሉ። ሰዎች ኃላፊነት መቀበል አይፈልጉም። ሰዎች በራሳቸው ትኩስ ቡና አፍስሰው ቡናውን የሸጠላቸውን ሬስቶራንት ይከሳሉ። ሰክረው መኪና በማሽከርከር ከግንብ ጋር ካጋጩ በኋላ የመኪና አምራቾችን ይከሳሉ። በእያንዳንዱ ጉዳይ ላይ ሰዎች ሌላውን ሰው በመወንጀል ሰበብ በማድረግና ከዚያም ካሳ በመጠየቅ ከራሳቸው ጥፋት ከራሳቸው ክፋት ለማምለጥ ይሞክራሉ። አሉታዊ ስሜቶችን ማስወገድ የሁሉም ሰዎች የጋራ መለያ ደስተኛ የመሆን ፍላጎት ነው። በቀላል አነጋገር ደስታ የሚመጣው አሉታዊ ስሜቶችን በማጥፋት ነው። አሉታዊ ስሜቶች በሌሉበት የሚቀረው አዎንታዊ ስሜት ብቻ ነው። ስለሆነም በእውነት ደስተኛ ለመሆን ትልቁ ነገር ከህይወታችን ውስጥ አሉታዊ ስሜቶችን ማስወገድ ነው። በደርዘን የሚቆጠሩ አሉታዊ ስሜቶች አሉ። በጣም የተለመዱት አሉታዊ ስሜቶች ጥፋተኝነት፣ ቂም፣ ምቀኝነት፣ ቅናት፣ ፍርሃትና ጥላቻ ቢሆኑም ሁሉም ተነጣጥለው የሚወድቁት በቁጣ ስሜት ስር ነው። ንዴትን ገንቢ በሆነ መንገድ አውጥተህ ካልገለጽከው ወደ ውስጥ ገብቶ ይፈጅሃል። ሌሎች ሰዎችን ስትነቅፍ ወይም ስታጠቃ ደግሞ የንዴት እሳት ወደ ውጭ ይወጣል። ከቁጥጥር ውጭ የሆነ ቁጣ የልብ ድካም፣ ስትሮክና የነርቭ ስብራት ሊያስከትል ይችላል። ሁሉም አሉታዊ ስሜቶች በተለይም ቁጣ መነሻቸው ሌላ ሰው ጥፋተኛ እንደሆነ ሲሰማን ወይም ሌላን ሰው ስንወነጅል ነው። ለችግሮቻችን ሌሎችን ከመውቀስ በመቆጠብ ራስን መገሰጽ በጣም አስፈላጊ ነው። ጥፋቶችን ሁሉ ሌሎች ላይ አለማሳበብ ትልቅ ራስን መግዛት ይጠይቃል። ለሚሆኑ ነገሮች ሁሉና በአንተ ላይ ለሚደርስብህ ነገሮች ሁሉ ሙሉ ኃላፊነትን መቀበል እጅግ ጠንካራ ራስን መግዛትን ይጠይቃል። ምንም እንኳን እንደ አውሎ ነፋስ ለወደመው ነገር ሁሉ በቀጥታ ተጠያቂ ባትሆንም ከአሁን ጀምሮ ለምታደርገውና ለምትናገረው ሁሉ ኃላፊነት መውሰድ አለብህ። ንቃተ ህሊናህን ሙሉ በሙሉ ለመቆጣጠርና ህይወትህን እንዲሁም የግንኙነትህን ጥራት የሚያሻሽሉ አዎንታዊና ገንቢ ሐሳቦችን ለማሰብ ራስህን መግዛት መምረጥ አለብህ። ይህን ማድረግ ከባድ ቢሆንም ትርፉ ግን እጅግ በጣም ብዙ ነው። መውቀስ ቀላል ነው። ከማንኛውም ነገር በጣም ቀላሉና የማሰብ ችሎታ የማይጠይቀው በማንኛውም ምክንያት ስህተት በተፈጠረ ጊዜ ሌላውን መውቀስ ነው። ሰዎችን የመውቀስ ልማድ ያዳበሩ ሰዎች ብዙውን ጊዜ በዝናቡ፣ በንፋሱ፣ በጭቃው ሳይቀር ቶሎ ይናደዳሉ። በግዑዝ ነገሮች መናደድና ግዑዝ ነገሮችን መውቀስ ሞኝነት ብቻ ሳይሆን እብደትም ጭምር ነው። ሰዎች እጃቸውን በመታቸው በር ይናደዳሉ። መኪናቸው በመበላሸቱ ይናደዳሉ። አንድ ግዑዝ ነገር በትክክል ካልሰራ ጥፋተኛ እንደሆነ ያስባሉ። በዚህ ምክንያት ሰዎች ብዙ ጊዜ መኪናቸውን ወይም የመታቸውን ግድግዳ ሲደበድቡ ይታያሉ። አሉታዊ ስሜቶችን ለማስወገድ ፈጣኑና በጣም አስተማማኙ መንገድ ወዲያውኑ እኔ ለዚህ ነገር ተጠያቂ ነኝ ማለት ነው። ቁጣን የሚቀሰቅስ ወይም ማንኛውንም አይነት አሉታዊ ምላሽ የሚያስከትል ነገር በተፈጠረ ጊዜ ተጠያቂው እኔ ነኝ በማለት የአሉታዊነት ስሜቶችን በፍጥነት ማስወገድ ትችላለህ። የመተካት ሕግ አዎንታዊ ሐሳብን በአሉታዊ መተካት ትችላለህ ይላል። አእምሮ በአንድ ጊዜ አንድ ሐሳብ ብቻ መያዝ ስለሚችል ሆነ ብለህ እኔ ተጠያቂ ነኝ የሚለውን ሐሳብ ስትመርጥ በዚያን ጊዜ ያሰብከውን ማንኛውንም ሌላ ሐሳብ ወይም ስሜት ትሰርዛለህ። አእምሮ በተመሳሳይ ጊዜ ኃላፊነትን መቀበል እንዲሁም በቁጣ መቆየት አይችልም። ሳትረጋጋ ትኩረትህን ሳትሰበስብ ኃላፊነትን መቀበል አትችልም። በህይወትህ ውስጥ የተከሰተውን የማትወደውን ነገር በሌላ ሰው ላይ ማሳበብህን ካላቆምክ በአእምሮ እንደ ልጅ ትሆናለህ። ራስህን እንደ ትንሽና አቅመ ቢስ እንደ ተጎጂ ማየትና ማልቀስን ትቀጥላለህ። ነገር ግን ለሚደርስብህ ነገር ሁሉ ኃላፊነት መቀበል ስትጀምር በአእምሮ አዋቂ ትሆናለህ። ራስህን የራስህ ህይወት ኃላፊ አድርገህ ስለምትመለከት ከእንግዲህ ተጠቂ አትሆንም። የመጠጥ
ሱስ ያለባቸው ሰካራሞች ወደ ማገገሚያ ይገባሉ። እናም እነዚህ ግለሰቦች በአልኮል መጠጥም ሆነ በሌሎች የህይወት ዘርፎች ላይ ለችግሮች ኃላፊነትን እስካልወሰዱ ድረስ ምንም አይነት ለውጥ አያመጡም። ነገር ግን ያ የመጠጥ ሱስ ያለበት ሰው ኃላፊነት ከወሰደ በኋላ ሁሉም ነገር ይቻላል። ከመጠጥ ሱስም መላቀቅ ይጀምራል። ገንዘብና ስሜቶች። በህይወታችን ውስጥ ብዙዎቹ ትልልቅ ችግሮቻችንና ስጋቶቻችን ገንዘብ ከማግኘት፣ ከማውጣት፣ ኢንቨስት ከማድረግና በተለይም ገንዘብ ከማጣት ጋር የተገናኙ ናቸው። ብዙዎቹ አሉታዊ ስሜቶቻችን በሆነ መንገድ ከገንዘብ ጋር የተያያዙ ናቸው። ሆኖም እውነታው አንተ ለገንዘብ ነክ ህይወትህ ተጠያቂ መሆንህንና ምርጫውም ያንተ መሆኑ ነው። አንተ ነህ የምትወስነው። አንተን አለቃው። ያንተን የገንዘብ ችግር ወይም ሁኔታ በሌሎች ሰዎች ላይ ማሳበብ አትችልም። ምክንያቱም የተቀመጥከው በሹፌሩ ወንበር ላይ ነው። ኃላፊነትና ቁጥጥር። በኃላፊነት መቀበልና በህይወት ውስጥ ቁጥጥር እንዳለህ በሚሰማ ስሜት መካከል ቀጥተኛ ግንኙነት አለ። ይህ ማለት ኃላፊነትን በተቀበልክ ቁጥር የበለጠ የመቆጣጠር ስሜት ይሰማሃል። እንዲሁም በሚሰማ የቁጥጥር መጠንና በሚሰማ አዎንታዊ ስሜት መካከል ቀጥተኛ ግንኙነት አለ። በህይወት አስፈላጊ ቦታዎች ላይ ከፍተኛ የቁጥጥር ስሜት እንዳለ የሚሰማ ከሆነ በምትሰራው ነገር ሁሉ የበለጠ አዎንታዊና ደስተኛ ትሆናለህ። ኃላፊነትን መቀበል ደስታንና እርካታን የሚሰርቁን አሉታዊ ስሜቶችን ያስወግዳል። ስለሆነም ኃላፊነትን ስትቀበል ጠንካራ፣ ኃይለኛና ዓላማ ያለው እንደሆንክ ይሰማሃል። በማንኛውም ሁኔታ ለአሉታዊ ስሜቶች መድኃኒቱ እኔ ተጠያቂ ነኝ ማለት ነው። ከዚያም ለተፈጠረው ነገር ወይም ለሆነው ነገር ተጠያቂ የምትሆንበትን ምክንያት ለማወቅ ሁኔታውን በሚገባ መመርመር ይኖርብሃል። የማሰብ ችሎታህ በሁለት በኩል ስለታም እንደሆነ ጎራዴ ነው። በሁለቱም አቅጣጫ ሊቆርጥ ይችላል። የማሰብ ችሎታህን ተጠቅመህ ላላስደሰተ ነገር ሌሎች ሰዎችን መውቀስ ወይም ለተፈጠረው ነገር ራስህን ተጠያቂ ማድረግና ችግሩን ለመፍታት እርምጃ መውሰድ ትችላለህ። ሰበብ ማቅረብ ወይም መሻሻል ምርጫ ያንተ ነው። ለምሳሌ በስራ ቦታ ላይ ያለ ድንገተኛ አደጋ ቢደርስብህ ወይም ውጪ ያቆምካት መኪና በሌላ መኪና ብትገጭ ለዚህ አደጋ ሙሉ በሙሉ ጥፋተኛ ላትሆን ትችላለህ። ነገር ግን ለተፈጠረው ነገር ለምትሰጠው ምላሽ አሁንም ተጠያቂው አንተ ነህ። በጭራሽ አታማር፣ በጭራሽ አታብራራ። የመሪነት ምልክት ለሁኔታው ሙሉ ኃላፊነት መቀበል ነው። ችግር ሲፈጠር እርምጃ ከመውሰድ ይልቅ የሚያለቃቅስ መሪ አይደለም። ይህ ምላሽ የመስጠት ችሎታ በከፍተኛ ደረጃ የዳበረ ስብዕና ምልክት ነው። አንተ ልትቀይራቸው በማትችላቸው ነገሮች ላይ ላለመበሳጨት በመወሰን ለህይወት ኃላፊነት ትወስዳለህ። በአየር ሁኔታ ላይ እንደማትቆጣ ሁሉ ምንም አይነት ቁጥጥር በሌለ ሁኔታዎች ላይም መቆጣትና መበሳጨት አይገባህም። በተጨማሪም ማከም የማትችለውን ነገር በትዕግስት መሸከም እንጂ ባለፉት ጊዜያት ባጋጠሙ መጥፎ ገጠመኞች ወይም ሁኔታዎች ምክንያት መበሳጨት የለብህም። ሰዎች ባለፉ ክስተቶች እንዲሁም ከብዙ ዓመታት በፊት በሆነ ነገር ዛሬ ምን ያህል ደስተኛ እንዳልሆኑ ስታይ ያስገርማል። ስለ አሉታዊ ክስተት ባሰቡ ቁጥር እንደገና ይናደዳሉ ወይም ይጨነቃሉ። አንተ ግን እነሱን መተውና ስለ ግቦች፣ ስለ ወደፊቱ ያልተገደበ እድል ማሰብ መጀመር ትችላለህ። ሄለን ኬለር እንደተናገረችው ወደ ፀሐይ ስትዞር ጥላው ከኋላ ይወድቃል። ማንኛውም ራስን መግዛት የሚጀምረው ለስሜቶች ኃላፊነት በመውሰድ ነው። ስለዚህ ለራስህና ለደረሰብህ ነገር ሁሉ የምትሰጣቸውን ምላሾች በተመለከተ 100% ኃላፊነት በመቀበል ስሜትህን ተቆጣጠር። ሰበብ ለማቅረብ፣ ለማጉረምረም፣ ለመተቸት ወይም ለማንኛውም ነገር ሌሎች ሰዎችን ለመውቀስ ፈቃደኛ አትሁን።
በምትኩ እኔ ተጠያቂ ነኝ በማለት እርምጃ ውሰድ። ብቸኛው መድኃኒት እርምጃ መውሰድ ነው። ብቸኛው ትክክለኛ የንዴት ወይም የጭንቀት መድኃኒት ወደ ግብህ አቅጣጫ የሚወስድ እርምጃ መውሰድ ነው። ስለዚህ ዛሬውኑ ሐሳቦችህን፣ ስሜትህንና ድርጊቶችህን ሙሉ በሙሉ ለመቆጣጠርና ከዚያም አስፈላጊ በሆኑ ነገሮች ላይ ለመስራት ኃላፊነት ለመውሰድ መወሰን አለብህ። ለህይወት ያለውን ኃላፊነት በመቀበል ራስህን ስትገስጽ ሐሳቦችህንና ስሜቶችህን ሙሉ በሙሉ ትቆጣጠራለህ። ይህንን ስታደርግ በምትሰራቸው ነገሮች ሁሉ የበለጠ ውጤታማ፣ ደስተኛ እንዲሁም አዎንታዊ ትሆናለህ። የዛሬውን የመጽሐፍ ቅምሻ በእነዚህ ተግባራዊ ልምምዶች እንቋጭ። አንደኛ፣ ለሆኑትና ለሚሆኑት ነገሮች ሁሉ 100% ኃላፊነት ለመቀበል ዛሬውኑ ወስን። በጭራሽ አታጉረምርም፣ በጭራሽ አታብራራ። ሁለተኛ፣ ያለፈውን ጊዜህን ተመልከትና ዛሬም ድረስ ስታስበው ደስ የሚያሰኝህን ክስተት ምረጥ። መጥፎ ስሜቶችህን በአእምሮ ከማመላለስ ይልቅ ደስ የሚያሰኙህን ትውስታዎችን አስብ። ሶስተኛ፣ ደስተኛ እንድትሆን የሚያደርግህን ግንኙነት ምረጥና ለምን ደስተኛ እንደሚያደርጉ 3 ምክንያቶችን ጥቀስ። አራተኛ፣ አሁንም የተናደድክበትን አንድ ሰው ምረጥና ያንን ሰው ለተፈጠረው ነገር ሙሉ በሙሉ ይቅር ለማለት ወስን። ይህ ድርጊት ከስሜታዊነት ነፃ ያወጣል። አምስተኛ፣ ለገንዘብ ሁኔታዎችህ ሙሉ ኃላፊነት ተቀበል። ማንኛውንም የገንዘብ ችግር በሌላ ሰው ላይ ከማሳበብ ተቆጠብ። አሁን ላይ ያንን ሁኔታ ለመፍታት ምን እርምጃዎችን ትወስዳለህ? ጻፈው። ስድስተኛ፣ በቤተሰባዊ ሁኔታዎች ላይ ሙሉ ኃላፊነት ተቀበል። ችግሮች በሚኖርበት ቦታ ሁሉ ግንኙነቶችህን ለማሻሻል አፋጣኝ እርምጃ ውሰድ። ሰባተኛና የመጨረሻው፣ ለጤና 100% ኃላፊነት ተቀበል። በጣም ጥሩ የሆነና ሁሉን የያዘ የሰውነት አቋም ለማግኘት አስፈላጊውን ሁሉ ለማድረግ ዛሬውኑ ወስን። የዛሬ የመጽሐፍ ቅምሻችን ይህን ይመስል ነበር። ከዚህ መጽሐፍ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።